ነገ መጋቢት 1 ስሙን በመጥራት ብቻ ዕድሜን ዘመንን የሚያረዝመው ታላቅ ሊቀ መልአክ የቅዱሳንን ተጋድሎ ዛሬ መስከረም 1 በአዲሱ ዓመት ተከብሮ በሚውለው በታላቁ ሊቀ መልአክ ከልዑል እግዚአብሔር በተሰጠው ሥልጣን ለሰው ልጆችም ለአራዊትም ለእንስሳትም ለአዕዋፍም ለአዝርዕትም በሙሉ ጨረቃን ፀሐይንና ከዋክብትን በየጊዜው እያወጣ በሚመግበው በታላቁ መልአክ በሊቀ መልአክ በቅዱስ ራጉኤል አደራ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ሊቀ መልአክ ቅዱስ ራጉኤል የመጀመሪያው የስሙ ትርጓሜ የኃያላን ኃያል ልዑል እግዚአብሔር ማለት የሆነ፣ ሌላኛው የስሙ ትርጓሜ ደግሞ የብርሃናት አለቃ መጋቤ ብርሃናት የተባለ፣ ሦስተኛው የስሙ ትርጓሜ ደግሞ መስተበቅል ወይም ደግሞ የሚበቀል ማለት የሆነ፣ ነጮች ኤንጀል ኦፍ ጀስቲስ ወይም ደግሞ ኤንጀል ኦፍ ፐኒሽመንት የሚሉት፣ እኛ ደግሞ ተበቃዩ መልአካችን የምንለው ተበቃይ አለ። የሚበቀል አለ። በቀል የሚገባው ለጠላት ነው። የሰው ልጆች ጠላት ደግሞ ዲያብሎስ ነው። ሕገ እግዚአብሔርን ጠብቀው በሥርዓቱ ለሚኖሩ ኦርቶዶክሳውያን በሙሉ ጠላታቸው የሆነ ዲያብሎስን ከእነርሱ የሚያርቅላቸውና በተማጸኑትና በጠሩት ጊዜ ፈጥኖ የሚደርስላቸው ታላቅ መልአክ ማለት ነው። አዲስ ሰማይና አዲስ ምድርን ለመተካት ከእግዚአብሔር ሥልጣን የተሰጠው፣ ከእግዚአብሔር የጌትነቱ አዳራሽ እንደዚሁ ይገባና ይወጣ ዘንድ ሥልጣን የተሰጠው፣ ከቅዱስ ኪሩቤልና ከቅዱስ ሱራፌል ጋር በጌትነቱ አዳራሽ ፊት ለፊት የሚቆም፣ ሎጥን ሚስቱንና ልጆቹን ከእሳተ ገሞራ ያዳነ፣ የበለዓምን እርግማን ወደ ምርቃት ወደ በረከት የቀየረ፣ ለቅዱስ ዮሐንስ ወልደ ነጎድጓድ ሰማያዊ ኅብስትን የመገበ፣ ኃያሏን ሰማዕት እናታችን ቅድስት አርሴማን በተጋድሎ ዘመኗ ሲራዳት የነበረ፣ ነገሥተ ኖባማን የተራዳቸው፣ ማንኛውም ሰው ትንሽም ይሁን ትልቅ በችግርና በጭንቀት ላይ ሆኖ የራጉኤል አምላኩ እባክህን ይቅር በለኝ ብሎ አንዲት ቃል ከአፉ ቢወጣና ቢናገር እንደ ወዳጄ እንደ አብርሃም እንደ ባለሟሌ እንደ ይስሐቅ እንደ አከበርኩት እንደ ያዕቆብም እኔ ባለሟልነትን ክብርን ጸጋን አድለዋለሁ እሰጠዋለሁ፣ በራሱ ላይም አክሊልን አቀዳጀዋለሁ የተባለ ምን እሱ ብቻ በማንኛውም ችግር ላይ ሆኖ ማንኛውም ሰው ስምህን ከስሜ ጋር አዋህዶ የራጉኤል አምላክ ሆይ እባክህን ይቅር በለኝ ድረስልኝ ቢለኝ ረዥም ወራት ሰፊ ዘመናትን እሰጠዋለሁ ዕድሜውን አረዝመዋለሁ የተባለ ሊቀ መልአክ ይህ ከ12ቱ ሊቃነ መላእክት አንዱ የሆነና የብርሃናት አለቃ በብርሃናት ላይ የተሾመ ፀሐይን ጨረቃና ከዋክብትን በየጊዜያቸው እንዲወጡና እንዲገቡ የሚያደርግ ለሰው ልጆች ለእንስሳት ለአራዊት ለአዝርዕት ለሁሉም ፍጥረታት ብርሃንን የሚመግበው መጋቤ ብርሃናት ሊቀ መላእክት ቅዱስ ራጉኤል ነገ መጋቢት 1 የወርኃዊ በዓሉ ነው። ሊቀ መላእክት ቅዱስ ራጉኤል በቅዱስ ኪሩቤል አርባዕቱ እንስሳ ላይ አለቃ ሆኖ የተሾመ ስለሆነ እሱን ለማመስጠርና ለማሳወቅ የብዙ ሰዎች ጥያቄ የሆነው ከአራቱ እንስሳት የሆነው ገጸ ንስር በአራት ፊት መልክ እሱ ያለበት ስነ ስዕል ላይ ምንጊዜም ተስሎ ይቀመጣል። አደራ ኮፒ ሊንክ በማድረግ ለሁሉም ሰው አዳርሱልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። አዎ ስንት ዓለማዊ ቻናሎችን ፎሎ እናደርግ አይደለ? ያዝናናናል፣ ያስደስተናል ብለን ይሄ ደግሞ ለነፍስም ለሥጋም የሚጠቅመንን የቅዱሳንን ተጋድሎ የምንለቅበት ሥርዓተ ቤተ ክርስቲያንን የምናውቅበት መንፈሳዊ ቻናል ስለሆነ ፎሎ በማድረግ ቤተሰቡን ተቀላቀሉ። መድኃኔ ዓለም ኢየሱስ ክርስቶስ ከሊቀ መላእክት ከቅዱስ ራጉኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።